የመጣሁት ሽምግልና ተልኬ ነው ዮኒ። ሽምግልና ሳይሆን ወንድማችን ጅቦ ጌም ተጫውቶ የቀጠረው ጌም አካውንቱን የገዛ ጓደኞቹ ዘርፈውታልና 4 ቀን ያ ዮኒን ንገርልኝ ብሎ አዲስ አካውንት ከፍቷል እና በደል ደርሶበታል። ሰዎቹን ከሷል። ቁጥራቸው ተገኝቷል በመጣለት እንትን እና እንደው ምናልባት የሚያግዝ ከሆነ ዮኒን ንገረው ብሎኝ ነው። ደስ ይለኛል። ይህን መልእክት ለማስተላለፍ ነው የመጣሁት። ችግር የለም። ታስገባዋለህ? አለን ወዲያውን ሞሎ አለ። ታስገባዋለህ? ይናገር ሀሳቡ ይችላል። ኦኬ የታል? ሼር አድርግለት። ያ እሱ እንደውም ደውልለታለሁ ቁጥሩ አለኝ ብሎ ነበር። እኔ ግን ቤቴን ዘግቼ ነው የመጣሁት። ዮኒን ችግር የለውም ብዬ ምንም ችግር የለም። ቤተሰብ ምንም ችግር የለም። እኔ በሁለቱም ያየሁት ግን እንደነገርኳችሁ እንደው መኩ እንዳለው ከዝንጀሮ ቆንጆ አይነት ጨዋታ ነው የተጫወቱት። ይህም የዚህን ዲባንክ ያደርጋል፣ ይህም አንተ ጋር እንደዚህ ነው ይባላል፣ ይህም አንተ ጋር እንደዚህ ነው ይባላል። ጅቦሽ ዮኒ አባቴ እንዴት ነሽ? ምንድን ነው የጨለፉ? አካውንቴን እኮ በሉኝ። ኧረ አይሆንም፣ የማይሆነው የቀጠሮ ጌም በተጫወትኩኝ ሰዓት ላይ ወዲያው እዛው ያለ አካውንቴን በሉኝ። በሪሙቭ ዳረጉት። መጀመሪያ ሪሙቭ አደረጉት የኔን ኢሜል። ከዛ የራሳቸውን ቁጥር አስገቡ። ቁጥሩ መጨረሻው 4 ዲጂቱ 3630 ይላል። ከየት ነው? ከኢትዮጵያ ነው? ከውጪ ነው? ከአረብ ሀገር ነው? እዚሁ አረብ ሀገር። አረብ ሀገር ማን ሊሆን ይችላል? ሻርጃ ነው ባለ ቁጥሩ ተገኝቷል። ጅቦ ትክክለኛውን ነገር ነገረው። በእውነት ይደብራል። አሁን የጅቦን ትዘርፋላችሁ። በእናታችሁ እኛ እንሸጥላችሁ እንገዛላችኋለን። አካውንት ከፈለጋችሁ እኔ ያሳያለሁ። ይሆን ዋው፣ በጣም ያስጠላል በእውነት። ይሄ ነው አዩ። ቁጥሩ አይታይም፣ ደብዝዟል መሰለኝ። እኔ ላሳየው። አዎ እስቲ ያሳየኝ። ኦኬ ጃፒነትን በትልቁ ላድርግ። እስከዛ ጅቦን ፎሎ አድርጉ ፕሊዝ። ፎሎ ብቻ ሳይሆን አካውንት ካለ ገዝተን እንሰጠዋለን ለጅቦ። ጣጣ የለውም። ኧረ አያስፈልግም። አካውንት ያድጋል። ግን ይደብራል በእውነት። ምንም ውስጥ የሌለ ልጅ ነው በአሁኑ ሰዓት። የወጣበት ቁጥር ሰውየው ተገኝቷል። ኦኬ ቁጥሩን አውጥቼ ለእህቴን የሰጠዋት ብሏል። አሁን ቤትን አናግረውና እዚህ መጥቶ ለማን እንደሰጠ አሁን እህቱ የት እንዳለች ምናምን ያለውን ነገር ያው ይጣራል ማለት ነው። ኦኬ አረ ይደብራል በእውነት ይደብራል። የጅቦን አካውንት እንደዚህ ማድረግ በጣም ይደብራል። ይታያል። ማኛው? አዎ ያንተ ይታያል። ክሊር ነው። አይዮ በዚህ ቁጥር ነው ሪሙቭ ያደረጉት። ስለዚህ አያችሁ +9171 አረብ ሀገር ነው። አይፎን 13 ሮማክስ ሻርጃ ይላል። ሻርጃ ቀየረውት። ለፖሊስም አመልክቻለሁ። እዚህ እነሱ ላይ ችግር ነው የሚፈጠረው። ይሄን እነሱ ማግኘት ይችላሉ። የሚገርመህ ዱባይ ነው ይሄ አይደል? አዎ ዱባይ ነው። የዱባይ ቁጥር ነው። በቃ እኛ በቻልነው እናግዛለን። እኔ ያሳውቀኝ ኒታል የሚገዛም አካውንት ካለ ቺፕ ስለሆነ 100,000 ምናምን በ10,000 ይሰጡናል። ያድጋል። ኧረ በ50 ዶላር ነገ ይመችሃል? ነገ ልጁን ይዤው እንድመጣ? አዎ ይመቸኛል። በቃ ነገ ልጁን ይዤው መጣና ጽፍልሃለሁ ዋትሳፕ ላይ መቼ እንደሚሆን ትነግረኛለህ። አለሁልሽ። በነ ሁሱና በነ እፎይ አስተያየት መስጠት ይችላል እንዴ? ያውላ ሳያየው ታዲያ አስተያየት ሊሰጥ መስሎኝ ይሁን። አንተ በትልቁ ብራዘር። እሺ መስሎኝ እንዴ? ይሄ ሁላ ሰዓት የተጣድነው ለቀልድ ነው እንዴ? ሳዳምጥ ነበረና እፎይም እሱም የሚያወሩት ስለ ራሳቸው እምነት ሳይሆን ተቃራኒ ነው። አሁን ሁሱ የሚያወራው ስለ ክርስትና ነው፣ እፎይ የሚያወራው ደግሞ ስለ እስልምና ነው እንጂ እየተወያዩም አይደለም። በቃ የማይተማመኑ። እኔ አሁን እንደኔ ሐሳብ ግን ፈጣሪ ካለ ራሱ መጥቶ ይከላከል አለ። ፈጣሪ አለው ካለ ራሱ መጥቶ ይከላከል። እናቴ አለ የለም
አንዴ ናገር ሁላችሁ ማውርታችኋል። የኛ ተራ ነው። አዎ ምን መሰለህ ዮናስ፣ አሁን በደቂቃ በአነጋገር ምናምን ነው ግምገማ እየሰጠን ያለ ነው። ምን ተረዳን በሚለው ዙሪያ ነው። አሁን እንደኔ አረዳድ ኤአይ ከሰው ልጅ ቁጥጥር ውጭ እየሆነ ነው። ታውቃለህ አይደል? ሊሆን እና ክርስቲያንም ሙስሊምም አይሁዳዊም ቡዲዝሙም የሆነ አካል ፈጥሩን ከቁጥጥር ውጭ የወጣን ሁሉ እስኪመስለኝ ድረስ ነበር ሳዳምጥ የነበረው። ገብተሃል? እንደ ኤአይ እና እናቴን ዝም ብሎ ይፈጥሩና ከቁጥጥር ውጭ ስንሆንባቸው ወይ ተቀላቅለውን እየኖሩ ነው የፈጠሩን ሰዎች ወይ ደግሞ የሆነ ቦታ ተቀምጧል ብዬ ማመን ጀመርኩኝ። ማለት ፍጹም ማንግባባ ሰዎች ነን። ያም የሚያወራው ስለሌላ ግምታዊ ነገር ነው የሚያወሩት። እንዲህ ነው እጅ አለው ጆሮ አለው እና የሆነ ከቁጥጥር ውጭ የሆንን ይመስለኛል። እንደተረዳሁት ነው እንጂ የደቂቃው የሰዓቱ ሳይሆን ከነሱ አነጋገርና ከነሱ መረዳት። እኔ አሁንም በድጋሚ የምለው ነገር ቢኖር ፈጣሪ ካለ እየሰማህን ከሆነ መቼም ፈጣሪ ይሰማናል ያየናል ምናምን ሲሉ ነበር ሁለቱም። በቃ ራስህን ወርደህ ግልጽ አድርግ አለው በለን አይደል እንዴ? ሌላ ምንም ሊባል አይችልም። አሁን ማንን ደግፈ ማንን እንትን በጣም እየተከራከሩ ነው እስኪ ጨንቀን ድረስ እና እንዲህ ከቁጥጥር ውጭ የወጣን ሰዎች ነን ብዬ ነው ማምነው። አመሰግናለሁ። ጃፒ እኔም ለተሰጠኝ እድል ከልብ የመነጨ ምስጋና አለኝ። ከቁጥጥር ወጣን የሚለውን ነገር ከተቀበልን አይቀር አዎ ወጥተናል። ስለዚህ ከቁጥጥር ከወጣን ደግሞ በሰው አይምሮ ውስጥ ከሆነ ያለነው እኛ እነዚህ ሰዎች ድጋሚ ለኛ መማሪያ እንዲሆኑ ክቡር ዮናስ ሙሉነ እቤት ጋብዘ ሁለቱንም እየቆነጠጥክ እየተቆጣ 30 ደቂቃ ሰጥተህ ያላቸውን እውቀት ብንሰማና የትኛው ነው አምላክ የሚለውን ብናቅ ደስ ይለኛል፣ እንደኔ አመለካከት እንጂ ዛሬ ምንም የጨበጥነው እውቀት የለም። አንደኛ ያኛው አምጥቶ ከመጽሐፍ ቅዱስም ከቁርአንም እያጣቀሰ አውርቷል እንትና እፎይ። ይሄኛው ውሱ ግን ደግሞ ሰዎች ያወሩትን እንትን ላይ ያስተማሩትን ተናገረ። ያንን ራሱ እፎይ አምጥቶ ሙሉ ሐሳቡ ይሄ ነው ብሎ ደግሞ ተከላክሎታል። ስለዚህ የተጨበጠ ነገር አላገኘንም፣ ተወዛግበናል። ቅዱስ ዮናስ እባክህ ሁለቱንም አቅርብልንና በዚህ አጋጣሚ አዲስ አካውንት ነው ይሄ። ፎሎ እያደረጋችሁኝ ሙስሊሞች መስቀሉን እያጠፋችሁ አለው አክበር በሉ። ክርስቲያኖች መስቀሉን እየተጫናችሁ መስቀል ኃይላችን ነው በሉ። አጠገብ ያለ እሺ ቀዩን ነገር እስቲ ፎሎ አድርጓት። አዲስ አካውንት ነው። አሁን እንግዲህ ፈቃደኛ ከሆነው እንደ ሐሳብ አይ ቲንክ እሱን ከኔ ጋር አይ የተረጋጋ ልጅ ነው። እኔ ተመችቶኛል፣ አልዋሽም። እሱ በጣም ረጋ ያለ ልጅ እና የሚቻል ከሆነ ፈቃደኛ ከሆኑ ህግ ይወጣል። ህጉ ምንድን ነው እንዳልኩ ሙስሊሙ ሁሱ ወንድማችን ምን ያደርጋል? የእስልምናን ማንነት አምላክነት አላምነቱን የሚገልጸውን ቁርአንን በደንብ አድርጎ ካስረዳ በኋላ 15 ደቂቃ ወይም 20 ደቂቃ ከዛ በኋላ ደግሞ በክርስትናው አምላክ ምን እንደሆነ ከራሱ ከቁርአንም ከመጽሐፍ ቅዱስም እያደረገ እሱን ያብራራል። እንዲሁም ደግሞ ወንድማችን እፎይ ያንን ያደርጋል። እሱን ካደረጉ በኋላ ለህዝቡ ክሊር ካደረጉት በኋላ ከተፈለገ ወደ ጥያቄና መልስ ሲሆን እነሱ በፈቀዱት መንገድ ጥያቄና መልሱን ያደርጉታል። አንተ በዚህ ባልከው መሰረት ይሄ ማለት እዚህ ውስጥ ይሄ ይላል፣ አንተ ይሄ ባልከው መሰረት ይሄ ማለት እዚህ ውስጥ ይሄ ይላል እየተባሉ በተነጋገሩት ነገር ላይ ፎከስ አድርገው ቢነጋገሩ እንደው ህዝቡም ክሊር ይሆንለታል ብዬ አስባለሁ። ይሄ ካልሆነ ግን ዛሬ ዝብርቅርቆ የወጣ ነገር ነው። በዛሬው ጉዳይ ሙሉ ለሙሉ ለማድረግ ከባድ ምንም እውቀት የሚባለው ነገር ማግኘት እዚህ ላይ ጨምረው ለሁለቱ ልጨምርላችሁ። አይ ለአንተ ነው ልነግርህ ነው። አንተ ጥያቄ ነው ለአንተና ለአጅናላን ጥያቄ አዳምጡት፣ ምንም ችግር የለውም። ጥያቄ ነው አይደለም። መጀመሪያ ተናገረ አወራ አይደለም። ሳማን ሶስታችን ምን እንዳታወሩት አዳምጡት። ሐሳብ አንድ ላይ ለመከላከልም እኮ አይደለም እዚህ ጋር እንትን የመጣ ነው እኮ አንዱን ለመከላከል ሳይሆን ሁለታቸውም ወንድሞቻችን ናቸው። ኦፌም ወንድማችን ነው።
እሱም በተመሳሳይ ወንድማችን ነው። ከዛ ዘለላ አንዱ እንደዚህ ነው አንዱ እንደዚህ ነው ብለን ለማቅባባት አይደለም የመጣነው እና አንተ መጀመሪያ ባወራው ነገር ላይ መልስ ልመልስልህ ነው እና የሆነ አዚጎንም ቢሆን የሆነ አክል እንድናዳምጥ ያኛው ማዳመጥ ሰዓት መግደል ነው እንጂ የሆነ ይቆጥ እስካልጸበትክ ድረስ ምን ጠቀመ? ምንም ያልጠቀመንም እኮ ነገር ግን ያኛው እንደውም ሰዓቱ ራሱ ረዝሞ መጀመሪያ ህግ ሊወጣ ይገባል። በህጉ መስራት አልተገናኙ ሪስ የለም ይሄን አሁን ከገቡ በኋላ ነው ዮኒ እንደውም ካስገባቸው በኋላ እንደውም ህጉን እናወጣ ብሎ ያለው እሺ ነው። ህግ እንደዚህ እናወጣ ህጉ ሰዓት ቀንሷል ጨምሯል የሚለውን ሰው በራሱ ይውቀት ጻምቆ ማስረዳ ከቻለ አንድ ቀን አይደለም ስለ እምነት ሁሌም ቢታወራም ማልቅ 24 ሰዓት ቢታወራም ነገር ግን በአንድ ደቂቃም የማስረዳት ኃይል የማስረዳት አቅም ካለ በአንድ ደቂቃ ማስረዳት ይችላል። ገብቷል መኩ አንተ ባልኮ ልክ እኔ ማውራት ላልችል እችላለሁ። ገብቷል እኔ አንዱን ለማከላከል ኡፌ እንደዚህ ነው እንደዚህ ይሄ የህሊና ነው የሚፈርደው። ሁሉም አይቶታል 70 ምናምን ሺህ በሁሉም በኩል እስከ 140 ሺህ የሚሆን በሁለቱም በኩል ይሄ ከዚህ በላይ ሰው አይቶታል። ይሄ ህሊና የሚፈርድ ነው የሚሆነው። ስለዚህ ዮኒዬ በጣም አመሰግናለሁ ስላስገባኸኝ። አንድ አስተያየት ልስጥና እኔም ለወርድ ነው። ይቅርታ መኩ በእናታችሁ የሆነ ነገር ልበላችሁ። ችግር የለም ባላፈርድ እኮ ነው። አይ አንዲት ነገር ዮናስ ከቻልክ አቡ ሃይደር ጋር ይገናኙ እንጂ ሁሱ ትንሽ እያሉ ነው ብዙ ሰዎች። አቡ ሃይደር አንድ አትፈቅድልኝም? አንድ ዝም ብለህ እኮ ነው። አንድ ሰከንድ ምንድን ነው ሊወርድ እኮ ነው እሱም እኔ ሳልጠይቀው አንድ ሰከንድ ከመውረዳችሁ በፊት እንድትነግሩኝ ነው። ለምን እኔ ያሳጥኩት ካለ እስቲ ሁሱ አንድ ቦታ እኔ የአብርሃምን አምላክ ነው የምናመልከው የሚል ያስቀምጠውን ፖይንት ንገሩ በቃችን ለማለት። ጥሩ በመጀመሪያ ግን አባቴ ያላየው ኢምራን እያሉ ነው። ኢምራንን አስገባለ። አሃ ኢምራን ፈራ ነው የሚሉት። አዎ ይቅርታሽ። ጥሩ ያው እኔ መኩ በመጀመሪያ ደረጃ ትንሽ ባላንስ ብትሆን አንተም ጥሩ ነው። አሁን ሳይድ አለመያዙ አስተያየት መስጠት ካለብን ኮመን የሆነ ነገር ነው። በሁለቱም ያየነውን ነገር ነው መግለጽ ያለብን። መቼስ እኛ ከፍ ስላደረግነው አይሆንም፣ ዝቅም አድርገነው ሊሆን አይችልም። ያው ሃይማኖቱ ቦታውን ነው ያለው። እኛ ወኪሎቹ ልንሆን አንችልም። የነሱ መሰረታዊ ችግራቸው ቅድም ዮኒ ማኛ በገለጸው መልኩ የጋራ ኮመን የሆነ እንትን ፍሬምወርክ አስቀምጠው አይደለም የተነሱት ሲነሱ ማለት ነው። እንደውም አይተ ከሆነ ርዕስ ይዘው ሊሆን ይችላል። ልክ አይደለም። የጠየቀን ጥያቄ መመለስ መቻል አለበት። ምንድነው ያልከው አንተ መኩ? ቆይ እኔ ልመልስ። አርስቱ አይ ለሁለታችሁ አርስቱ የአብርሃምን አምላክ ነው ክርስቲያን የሚከተለው የአብርሃምን አምላክ ነው ሙስሊም የሚከተለው በሚል ነው። መጀመሪያ ማን ነው እግዚአብሔር? አላህና እግዚአብሔር የመጀመሪያው የአብርሃም አምላክ ነው የሚል ስለሆነ እስቲ እሱ አንድ ቦታ እኛ የአብርሃምን አምላክ ነው የምናመልከው ብሎ ያቀረበውን ፕሩቭ ንገሩኝ ነው። ኦኬ አሁን እንትኑ የለህም መሰለኝ። ያው ልጨርስ የጀመረው ማለት ነው። እሺ በቃ ጨርስ አብዱሰመድ፣ እኔ ልጨርስ አሁን። እሱ የተከራከሩትን እኮ ሰው ተከታትሎታል። ቅድም እንዳልከው ወደ 140 ሺህ ሰው ኦንላይን ሆኖ ተከታትሎታል። አሁን እኛ እንደዚህም አለን አላለን እሱ ላይ ብዙ የተለየ ትርጉም ያመጣል ብዬ አላስበውም። ግን ሂደቱ የራሱ ስህተቶች ነበሩት፣ ወደፊት መስተካከል አለበት በሚለው ላይ ነው አስተያየት እየሰጠን ያለ ነው። መኩ እንዳለው ርዕስ ይዘው ሊሆን ይችላል። ነገር ግን አይተ ከሆነ ከርዕሱ ውጭ ወጥተው ስለ እግር፣ ስለ ጆሮ፣ ስለ ጭንቅላት ምናምን ነበር እያወሩ የነበረውና ትኩረታቸው እሱ አካባቢ ላይ ነበር። እሱ ሳይሆን መሆን የነበረበት እንዳልከው ሁለቱን እነዚያን ርዕስ ይዘው ሁለቱም በየራሳቸው ሊያስጨብጡ ቢሄዱማ እኮ ትክክል ነበሩ፣ ምንም ችግር አልነበረም ማለት ነው። እኛም ጥሩ መረጃ እንወስድ ነበር። እንዳልከው ትኩረቱ እፎይ የመጀመሪያ እንትኑን ያቀረበው እፎይ ስለነበረ እፎይ አብዛኛ ትኩረቱ አላህ ፍጡራዊ የሆነ ካራክተር የያዘ ነው
ብሎ ለማለት ያንን ለማስመሰል ጥረት እያደረገ ነበር። ሁሱ ደግሞ ያንን ነገር ለመከላከልና በተመሳሳይ ደግሞ እግዚአብሔርም እንደዛ አይነት ያው ፍጡራዊ ካራክተር አለው ለማለት ለማስረዳት እየሄደ ነበር። ስለዚህ እንትና ትኩረታቸው እሱ ላይ ሄደ እንጂ ጀነራል የሆነ ጠቅላላ የሆነ እኛን ሊለውጥ ሊያስተምር የሚችል የሆነ ፊድባክ ወይም ዕውቀት አልሰጡንም ብዬ ነው እኔ ምገመገመው ማለት ነው። ቶታሊ የዚህ መሰረታዊ ችግሩ ርዕስ ብቻ ይዘው ገብተዋል። ነገር ግን መሃላቸው ላይ ስተታቸውን የሚያርም ከመስመር ሲወጡ አይ ተመለስ ሚል ሰዓት የሚቆጣጠር እንዲህ አይነት የሆነ ነገር አልነበረም። አምባገነንነት ነበር በመካከላቸው ማለት ነው። የአንድ ሰው ዶሚኔሽን ነበር። እኔ ባልኩት መንገድ ብቻ ሂድ የሚል ነገር ነበር። እንደውም አይታችሁ ከሆነ እውነቱን ለመናገር ሐቅ መናገር ጥሩ ነው። እሺ እሺ በማለት በከፍተኛ የሆነ በሁሱ ትዕግስትና ሰብር ነው ይሄ ክርክር ያለቀው። አንዳንዱ ቢሆን ጥሶ ይወጣል። ምክንያቱም ለራሱ ሰዓት ይዞ ጨረሰ። አሁን የሰዓቱ መርዘም ማጠር ላይ ሳይሆን ለራሱ ጊዜ ሁሱ ሲናገርም ሰዓቱን እያስቆመ በደንብ ተቆጣጥሮ ጨረሰሽ። በሁሱ ጊዜ ግን ሰዓቱን ሊቆጣጠር ከልክሎት እንዴት ያደርገው እንደነበር አይታችኋል። ሌላው ደግሞ አንድ ቃል ማብራሪያ እንዲሰጥ ከለከለው። ሁሱ አንድ ቃል ማብራሪያ ሊሰጥ ከለከለው። በሱ ጊዜ ግን ያልተጠየቀውን ጭምር ነው ሲያብራራ የነበረው። ስለዚህ ፍትሃዊ ክርክርም አልነበረም በራሱ። የዚህ መሰረታዊ ችግሩ በመካከላቸው ነፃ የሆነ ዳኛ አለመኖሩ፣ ሰዓት የሚቆጣጠር ከመስመር ሲወጡ የሚመልሳቸው አካል ስላልነበረ ነው። መጀመሪያም አካባቢ ታስታውሱ ከሆነ ልጅቷን ነበር ይዞ የመጣው እፎይ ማለት ነው። የሆነች እንትና ጆኒ የምትባለዋን ልጅ ይዞ ነበር የመጣው። ትንሽ እነሁሱ ደግሞ ከስነ ምግባር አንፃር ከጆኒ ጋር ቁጭ ብለን ያው ሴትም ስለሆነች መወያየት የለብንም ብለው እየጠበቁ ነበር። እሱ ከሷ አልነጠል አለ። ለብቻዬ መጥቼ ከነሱ ጋር አልወያይም። እንደውም ዮኒ ማኛ ከመጣ በኋላ ነው ነፃ ስለሆነ ያልኩት። ለዛ ነው ችግሩን ፈለገውና አግኝቶት አይ እንደዚህ ብለው ለዮኒ ማኛ ካስረዱት በኋላ ነው ወደ ክርክሩ እንዲመጡ ያደረገው፣ ከቆይታ በኋላ ማለት ነው። እንደውም ሰዓት ማጠር አለበት ብሎ ሲያወራ ሁሱ ምክንያቱ ምን ነበረ? ረጅም ሰዓት ሰውን አቆይተነዋል። አሁን ከዚህ በላይ ሰውን ማቆየት ስላሌለብን ሰዓት እያሳጠርን ሐሳባችን ብንገልጽ የሚል ነበር ሐሳብ ሲያቀርብ የነበረው። አይ ኖ ረጅም ሰዓት መያዝ አለብን ሲል ደግሞ እሺ አንተ ባልከው መልኩ ሂድ አለው። ፈቀደ። በዛ አግባብ ተከራከሩ፣ ሄዱ። በቀጣይ ግን የሚያከራክራቸው የሆነ ሰው ኑሮ ቢሆን የተሻለ ነው የሚል ግምገማ ነው ያለኝ። አመሰግናለሁ ዮኒ። አዎ ከዚህ በተሻለ ማድረግ ይቻላል። ለወደፊት እነሱ ፈቃደኛ ከሆኑ ከዛ ርዕሱ ሳይወጡ እንዳልኩት ቀደም ብለናል 15 ደቂቃ በዚህኛው 15 ደቂቃ በዚህኛው አድርጎ ያንን ባነሳው አይዲያ መሰረት ቢነጋገሩ መልካም። የዛሬው ግን ምንም እርካታ የሌለበት ነገር ነው ያየሁት። አሁን እነፎይና እንትን የሚያደርጉት ጭቅጭቅ አንዳንድ የብሽሽቅም ይመስላል። አዎ ግን ምን አለ መሰለህ ሰው በመሃል ቢኖር እንደው ፌር የሚሉት ሰው በመሃል ቢኖር የተሻለ ውጤት ይመጣ ነበር። እኔ እንደ ሐሳብ ቅዱስ ዮናስ አንተ ብትሆን ለመሰለህ ሁሉ ጊዜ ስታዳላለ የምሬ ነበር። ኦኬ አይ ግን የምር ልንገርህ ዮኒ ነው የኔ የግል ሐሳቤ ነው። ከማናችንም ጋር ከሰው ጋር ትቀራረባለህ። ሙስሊሞችም እኮ እኔን ስላከበሩኝ ነው። ሃይማኖት የራሱ ሃይማኖት ቢኖር ነፃነቱ ላይ ማንም ሰው አይደራደርም። ስለዚህ በዮኒ ማኛ ይስማማል ብዬ አስባለሁ ሁሉም ሰው። ገባ ቀድመውም የመጡት ጃፒሻ እኔ እንትን ስል እኔ ልጅቷ ባለመኖሯ እኔ በመሆኔ የመጡበት ምክንያት ሙስሊሞች ስለሚያከብሩኝ ይመስለኛልና አቃለው ብለው ስለሚያምኑ። አይ ግን በቁም ነገር ካወራን ሲሪየስሊ ቁም ነገር ካወራን ምንድን ነው በስነ ስርዓት እኔ እነሱ በፈቀዱት ታይም ይያዝና ልክ መቁም ካለው ጋር ሌሎችም ሙስሊም ወንድሞቼ እዚህ ጋርም ያሉት ምንድን ነው ሰዓት ይያዝና አንዱ የሙስሊምን አሁን ሁሱ መጀመሪያ የሙስሊም የሚለውን የአላህን ነገር ይናገርና ከዛ ደግሞ በባይብል በመጽሐፍ ቅዱስ ይሄ ማለት እንደዚህ ነው እያለ ይናገርና ይጨርሳል። እፎይም እንደዛ ያደርጋል። መጀመሪያ የመጽሐፍ ቅዱሱን ከዛ በኋላ የቁርአኑን ይላል። ይደማመጡና እነሱ ካሉት መዝግበው ያለውን አሁን እሱ የሚለውን እፎይ መዝግቦ እፎይ ያለውን
ሁሱ ይመዘግብና አንተ ቅድም እንደዚህ ብለህ ነበረ እዚህ ጋር ግን እንደዚህ ነው የሚለው ብሎ ዲባንክ በማድረግ እንትን ያደርጋሉ። ከዛ በኋላ መጨረሻ ላይ ሳምራይዝ ያደርጉታል። ይሄ ነው መሆን ያለበት። ተግባባን ባሉት አንጻር። ስለዚህ ያ ሲሆን ምን ይሆናል? ሰውም ይማራል። ያ ካልሆነ ግን ምንም አይነት የሚጨበጥ ነገር ሳይዝ ሰው ተለያይቷል ብዬ ነው የማስበው። እንደ ሀሳብ እኔ ሀሳቤን ልገልጽ ነበር። እንደ ሀሳብ ቅድም እንደተናገር ምን አልከኝ አብድሻ? እሺ እሱ ያወራሉ። አቤት አቤት። አንዳንድ ነገሮች እኮ አለ ምን ነበር መሰለህ፣ አንድ ክርክር የጀመረ ሰው ወይንም ለክርክሩ የተዘጋጀ ሰው ተዘጋጅቶ መጥቷል። ኡሲ አልተዘጋጀም እያለ ነበር የጂፒ የሚባለው። ኡሲ አዎ አልተዘጋጀም ዮኒ ተዘጋጅቷል ብለን ልንል ጆኒ እኮ ጅምር ላይ ክርክሩ የሆነ ርዕስ ተሰጥቶት እያለ ከርዕሱ ወጥቶ ስለ መሐመድና ስለ ነብዩ መሐመድና ሰለላሁ ዐለይሂ ወሰለም ስለ እሳቸውና ስለ ሌላ ስለ እግር ስለ ጥፍር ነበረው እኮ እያወራ ነበር። ጅምር ገና ሲጀምር ራሱ እንደውም ሪከርድ ታደርጋለህ አንተ ሪከርዱን እንትን የምንለው ይሆናል። ገና ከርዕሰ ጉዳዩ ከጅምሩ ክርክሩ ከመጀመሩ 5 ደቂቃ ውስጥ ነው ከእንትኑ የወጣው ማለት ነው። ማን እንደደነገጠ ማን ድንብርብሩ እንደወጣ ያው 140 ሺህ እስከ 150 ሺህ ሰዎች ምስክር የሚሆኑት ጉዳይ ነው። ይህ አይደለም አንዳችን ለአንዳችን ለማበሻሸቅ ሳይሆን ዮኒ ጋም ስንመጣ ዮኒ ኢትዮ ፎረም የሚባል አንድ ፔጅ አለ ባይዞ እንትን ላይ በጣም እንትን የሚለው ልክ ይናገራልና ዩቲዩብ ላይ ልክ እንደሱ ዮኒ የሁለታቸውንም እዛ ጋር የሁለታቸውን እያቆማ ልክ የሚያደርገውን እናያለን ብዬ እንደ ድሮ ዩቲዩብ አንተ ጋር እየገባው አይደለም። ብቻ በዛው ልክ ያለው በዛው ልክ ትንተና እንጠብቃለን ከሁሉም ከማንም ይሁን። ነገር ግን ከማናቸውም አልረከንም የሚለው ያስማማንና ከዚህ በኋላ የተሻለ ነገር እንጠብቃለን። የሰለሙት ሰዎችም ክርስቲያን የሆኑ ልጆች ካሉ ፍላጎቱ ነው ሰው ማለት ማመን ይችላል። የሚያምነው ማመን ይችላል። 16 ሰው አመና 25 ሰው አመና ማሳመን ከቻልክ ልክ እንደ አንድ እምነት አስተማሪ ማሳመን መለስ መቻል አለብህ አንተም። ስለዚህ ስለሆነ መበሻሸቅ ባይሆን ጥሩ ነው ብዬ አምናለሁ። እዚህ ጋር ገብተን እሺ እናመሰግናለን አብዲ። እኔ ደግሞ ሐሳቤን አስቀምጣለሁ። አሁን በዚህ በሁለቱ ሰዎች ክርክር ላይ ክርስትናንም እስልምናንም የሚቀበል አንድም ሰው የለም። ዝም ብሎ ድራማ ለመስራት ካልሆነ የሚያስተምር ነገር አላወሩም። ዝም ብሎ መጥቶ ያ ሁሱ የሚባለው ሻሃዳ ያዝ ምናምን ብሎ በቃ አሁን ከአላህ ውጭ አምላክ የለም ብለህ ተቀብለሃል ይላል። እፎይም እንደዛ እና አሁን ፌሮንን ስናወራ ማኛው እነዚህ ሰዎች የሚያስተምር ነገር አልነገሩንም። ለሁለታችንም ተወቃቅሰዋል፣ ተረጋግጠዋል፣ ተሰዳድበዋል፣ ተዘላልፈዋልም። ስለዚህ ባውሲ ኮሪቸባታል የእምነቴ አስተማሪ አትበሳጭ አይደለም ኮሪቸባታል የእምነቴ አስተማሪ የኡስታዝ ዝም ብለን ሰምተናል እኮ አዳምጥ። አይ እየነገርኩህ ኮሪቸባታል። ለምን እንደኮረውበት ታውቃለህ? ሰብሩ ኩራም አንተ ቤቱ ህግ አለው። ኧረ ሞኩ ንገረው። ምን ጉድ ነው? ከኔ የመጣው አንዳንድ ጊዜ እኛ አዳመጥን እኮ ረጅም ሰዓት። የእናንተ ወንድም ማነው ሁሱ እዛ ቤቱን ከፍቶ የገዛ የራሱን እምነት ተከታዮች ማሊያ እያስቀየረ እየመጣ ሻሃዳ ለመያዝ ነው እያለ ያፏግራል። ይሄ ደግሞ አግባባት ማፉገራ በዛሬው ነው የሰማሁት ነበር። ዮኒ የራሱን ሰዎች በሌላ ሲያስኩ እያለ የሰማሁት ነበር። እና ይምጡ ማፏገር አይደለም ይምጡ አንተ ቤት አንተ ራስህ ህግ አውጥተህ በራስህ ቤት ክብር በተሞላበት ይነጋገር። ገባ? እንደሱማ ከሆነ ነው ያሉ ይገባሉ። ገብቷል? በእውነት ሙድ ይዛለሁ። እንደሱማ ከሆነ አንዴ ዝም ብሎ ፉገራ ምን ያደርግልናል? እኔ ራሴ ያሰማለሁ። ዮኒ ጽፌለታለሁ፣ አይመልስልኝም። እንዴት ነው የጆከርን ማን ባንዲራ ራሱ ለጥፎ ይገባል። አቡከር ትመልስለታለህ ውስጥ እነዚህ ምን ይላል መሰለ? እነዚህ ሰዎች ይላል ዮኒ፣ እነዚህ ሰዎች ፎሎ አድርጓቸውና በውስጥ እንትን ስለ እስልምና ያስተምሯቸዋል። መጀመሪያ ምን ይላቸዋል? እስከዛ እናንተ አውሩ እየሰማሁት
ከእንትነን በቃ ክርስቲያንን ብለው ይገቡና ቤቱ ራሳቸው ሙስሊሞች ናቸው። ክርስቲያንን ብለው ይገቡና ሻሃዳ ያስይዛቸዋል። አንተ ያልከው ከዚህ በፊት ታውቀዋለህ። ዮኒ መቼስ አልደግምልህ እና እሱን ያስብልና በአማርኛ የተረጉምልሃል። ከአላህ ውጭ አምላክ የለም ብለህ አምናሃል። ከዚህ በኋላ ያለውን ነገር እዚህ ጋር ያሉት ሰዎች ፎሎ አድርጓቸው በውስጥ ያስተምሩሃል ይላል። እሺ ምናምን ሌላ ሰው እንደዛ ፎሎ እንዳያደርጋቸው ማለት ነው። እውነት ሀቅ ካለው እውቀት ያለው ትምህርት ያስተምር። የጀመሩትም ርዕስ ምንድን ነው? ትክክለኛ አምላክ አላህ ነው ወይስ እግዚአብሔር ነው የሚል ነው። ያንን ነገር ደግሞ እኛ እውቀት ለመጨበጥ ታግለናል። ቁጭ ብለን ከቅድም ጀምሮ ከስራ አቋርጬ የመጣሁት ዮኒ ማኛ ስራ እያለው ነው የጀመርኩት። አንተ ስታወዛግብ እዛ ጋር ማለት ነው ና ወንድ ሆንክ ብትቀር ምናምን ስትል እየሰማሁት ከስራዬ ዥው ብዬ ወጣሁ። ይሄ ነገር እንዳያመልጠኝ ብዬ የምሬን ነው የምልህ። ቁጭ ብዬ እየተከታተልኩ ነበር ከመጀመሪያ እስከ መጨረሻው። ስለዚህ እንደዚህ አይነት ድራማ ይቅርና እውነት ሀቅ ካለው ማንም ሰው በማስረጃ ያምጣ። ቁርአንን ክፈት፣ መጽሐፍ ቅዱስን ክፈት፣ የትኛውንም አይነት ማስረጃ አምጣ። ቁርአን መች ተጻፈ፣ መጽሐፍ ቅዱስ መች ተጻፈ የሚለውን አምጥተህ ተወያይተህ አሳምን ህዝቡን። ህዝቡ ወደ እውነተኛ መንገድ ይጓዝ። እኔ በዛሬ ትምህርት ልናገር፣ የሚሰልምም ኦርቶዶክስ የሚሆንም የለም። በዛሬ ትምህርት ውሸት ምንም አያደርግም። በዛሬው ትምህርት ማንም የትም አይሄድም። ፈጣሪ የለም ብለው ዛፍ ላይ ነው ያለን በስተዋል። እናቴም ፈጣሪ እንደሌለ ብዙዎቹ እየተቀበሉ ነው። በዛሬ ትምህርት እስልምናን አስቀበልኩ ኦርቶዶክስን አስቀበልኩ የሚል ዋቴ ምንም ውሸት፣ ምንም የሚያስብል ነገር የለም። ውሸት ነው። ስለዚህ ሁለቱም ጋር የሚቀር ነገር አለ። በደንብ አልተጠቀሙበትም ጊዜያቸውን። የሁላ ሰዓትን አቦዛገቡን ወጡ። በቃ ደሳ በደንብ በስርዓት አላውቅም። ያለብን ችግር ተናግረህ ችግርን ብትፈታ ይሻላል ብራዘር። እና ይሄ ነገር አሁን ባየው እኔ እዚህ ጋር አንድ ነገር ልናገር። ጎይ ይሄው 3700 ሰው ባለበት ከፈለጉ ሁለቱም በየተራ እኔ ጋር መጥተው አኑናኪን እንደሚያመልኩ ፕሩቭ አደርጋለሁ። የባሰ ምን አለ? በቃ ወንድ ከሆኑ የባሰ አለ ሀገርን አትልቀቃል። ሁለቱም ወንድ ከሆኑ በየተራ ይቅጠሙኝ። ሁለቱም ግን አኑናኪን እንደሚያመልኩ ፕሩቭ አደርጋለሁ። ያንተ ይሻለኛል። ማነው ደግሞ አኑናኪ? ሶስተኛው ነው። የእሱ ደግሞ ለየት ያለ ስፔሻል ቤተሰብ ያመሱ ይሻለናል። ብዙ አታላል እንትን ሳላደንቅ አላልፍም። በጣም ታግለሃል እና ይህ ውይይት እንዲከናወን እንደምንም ብሎ ተከናውኗል። ግን በቃ እሱ ነው ትልቁ ነገር። እንቅልፍ አጥቼ ነው እያልክ ነበረ። ያ ምንድነው? አይ እንዳየነው ነው። አይ ምንድነው እኔ ያየሁት ምንም ፖለቲካ የሚሰሩት እዛ ቤት ሄደው አሁን ሁሱ እኔ ነኝ ያሸነፍኩ ብሎ ነው የሚሄደው። እፎይም እኔ ነኝ ያሸነፍኩት ነው የሚሉት። ምንም ጥያቄ የለው። ምንም ጥያቄ የሁሱ ደጋፊ ሁሱን ነው የሚያግዘው። የወንድማችን የእፎይ ደጋፊ ደግሞ እፎይን ነው የሚያግዘው። እኔ ደግሞ ባየሁት እንደ መሀል አክብረውኝ ስለመጡ ባየሁት ነገር ላይ አልቻላችሁ፣ ግልጹን ልናገር አልቻላችሁ። በደንብ በተባለው ነገር ላይ ጠብቃችሁ አልሄዳችሁ። ይሄ ነው የምናገረው። እዛ እዚህ ዝብርቅርቅ ያለ ነገር ነው ያለው እና ማንም እሱ ጋር ያሉት ኦፍኮርስ እሱን ነው የሚያግዙት። ወንድማችን እፎይ ጋር ያለው ደግሞ እፎይን ነው የሚያግዘው። ምን ይሄ ታውቃለህ፣ ውይይቱ ተጭበርብሯል በሚል አንድ ፕሮግራም ያዝልን ለቀጣይ ሳምንት ቅዳሜ፣ እነሱ ፈቃደኛ ከሆኑ አንተ ማስታወቂያ ስራ ከፈለጋችሁ ብለህ ይምጡ። እንደሱ አደርጋለሁ። ይምጡ፣ እኔ ፈቅድላችኋለሁ በላቸው። ማንም ሰው ከአንተ ጋር ተቃውሞ የሚኖረው አይመስለኝም። ምክንያቱም አይመስለኝም እኔ ተመችቶኛል። ለፍትህ ነው የምትቆመው። እሱ ራሱ ተመችቶ አሪፍ ልጅ እና በሰዓት ያንን ነገር ለምን አታረግልንም ታዲያ? እስኪ እሞክራለሁ የምችለው
የምችለው እሞክራለሁ። እሺ ካሉ ደስ ይለኛል። ሰዓቱን ያዝልኝ አትያዝልኝ የሚል የለም። ሰዓቱን በደንብ ይዛለሁ። እያያችሁ ነው የማደርገው። ማውራት መከራከር ባለብህ ሰዓት የፈለገ ሰዓት ይቀጥል። ማስቆም ያለብህ ራስህ ነህ እንጂ እኔ አላቆምልህ። ተመልሶልኛል ስትል ይቆምልሃል። ሰዓት አላቆምም፣ አይቆምም። ያ ሰው ሲያወራ ጠይቀው ማብራራት ይችላል፣ ወይ ደግሞ ተመልሶልኛል ጨርሰሃል ብለህ ማዘጋት ትችላለህ። እንደዛ ነው ያለው እንጂ ራሴ እያቆምኩ ራሴ እያዝኩ የሚባል ነገር የለም። ስለዚህ ችግር ተፈጥሯል። የመጀመሪያ ነው፣ እናስተካክለዋለን። የሚቀጥለው ይስተካከላል። ይሄን አረባል። እኔ እጠራለሁ እንዳላችሁኝ እጠራና ሁለተኛ ያንን ነገር አሳውቃለሁ። ዮኒ ትልቁ አሳሳቢው ነገር ደግሞ እንዲህ ሲከራከሩ ጌም እየተጫወተ ቢሆን ብዙ ሰው እንደዛ ሲል ነበር። ጌም ማለት ጌም አሁን እሱም ቤቱን ከፍቶ ስለሆነ ጌም እየተጫወቱ ቢያደርጉት እናቴን የብዙ ሰው ጥያቄ እኮ ነው። ይሸክሉ እያልክ ነው እኖ በመሸናነፍ አንበሳውን መቼ ያጡት? አሁንም እኮ ቆንጆ አንበሳ በደንብ ተካፍሎ አሁን አንተ ስለ እንትን ታወራለህ። አንተ እንኳን ይኸው ጌም ተጫውተህ አካውንት አሁን በቃ ጥማቱ ሊደፋ ነው አይደል? ብሩ ሳይወጣ ለበላህ ባኛው አይሱ ነው ይወጣል ከነ ብሩ ነው ያጨለሙ ነገሮች እና በተጫወተ እኮ በማታው እኮ ነው የወሰዱት። የዛን ሰዓት አንጠብቀው እኮ ነው አብረውት የበሉ ሰዎች ናቸው። ኧረ ይችላሉ ግን ይችላሉ እኮ አይደለም። አንተ ስማ ዮኒ የተፈጠረበትን ችግር እኔ ልንገርህ። አንተ አሁን ጀነስ ጋር የሆነ ጊዜ በአካውንቱ ትገባለህ አይደል? ኧረ አልገባም። በሰው አካውንት ምን አይነት ጀለስ ነው ደግሞ? አንተ አታረገውም። እነሱ ሞዴሬተር እሰጥሃለሁ ምናምን እንጂ ምን ብዬ ነው ደግሞ አካውንቴን የምሰጠው? አረብ ሀገር ነው ያሉት። ገብቷል። ሊተማመኑ ነበር። ዞሮ ዮኒ ይሄ በህግ የተያዘ ስለሆነ ቁጥሩም ደስ የሚለው ነገር በቁጥር ነው የለወጡት። ቁጥሩ እዚህ ነው። ቻርጃ ላይ ነው የተቀየረው። አይፎን ፕሮ 13 ፕሮ ማክስ መሰለኝ። አረ ፖፖላሪ ምን ይዘግባል መሰለ ከዘር ዛሬ 10,000 ሰው እስልምናን ይቀበላል ተብሎ ይገመታል ይለኛል። እንዴ ፖፖላሪ ቤታዮ ነይ ከዮኒ ጋር ነይ ላስታርቅሽ። አረ በቃ የወንዶች ጉዳይ ምንም ችግር የለብህም። ራስን ቻል። እዛው ተጫወቱ። ካንተ ስትመጣ ስላየዋት እኮ ነው እዚህ ጋር ተጫወቱ። ምን ስትመጣ ልብህ ድንግጥ ይላል። በሰላም ነው። በጣም አሪፍ ሰው ነች። ለምን እንደሆነ ታውቃለህ? ያከበርኳት ዮኒ ጃፒ ለምን እንዳከበርኳት ልንገርህ ዮኒ። አንዴ የሆነ ልጅ እዚህ መታ ሶሎሜ የምትባል በፊት ስለ አማራ ሕዝብ ስትታገል ብር ስታሰባስብ የነበረች ልጅ አለች ታውቃለህ። እና ማንም ሰው ዘግቷታል። ቤታየውን ደግሞ ሰድባታለች ልጅቷ። የሚገርም እና እዚህ ጋር መታ እኔ ጋር እንደዚህ ችግር ገጥሞኛል ስትል ልክ አንተም እንደምታደርገው ስለማቅ ነው። እና ልጅቷ እንደዛ ስትል መታ እኔ ቤት ሰማችና ቤታየው እንዳለች ታውቃለህ እኔ ጋር ሰድባኛለች። ግን እኔ ላግዛት ጃፒ ንገራት አለች። የእውነቴን ነው የምልህ። በእውነት ነው እግዚአብሔር ይስጣት። የእናንተም ጸብ እንትን የሚያነሳ እኮ አይደለም። በቃ ትጋጫለህ። በፊት ደግሞ ጀለስ ነበራችሁ። ደግሞ መታረቅ ግድ ነው። ይብራሽ 30 ጊዜ እኔ ሰለቸኝ። መታረቅ ከጂጂ ጋር እንኳን ታርቀ ጂጂ እኮ በቃ እድሜዋ ነው። ጂጂ እድሜዋ ነው። ስለዚህ የጂጂ እድሜያም ስለሄደ የእሷ ችግር የለው ትረሳለች። ለዛ እና ይቺ ልጅ ናት። ስለዚህ አትረሳም። ስለዚህ ከትልልቆቹ ይሻለኛል። ኤኒዌይስ ወደ ዋናው ጉዳይ ስንመጣ በአሁን ባለው ነገር እኔ ቪዲዮ ሰራለሁ በዛ ጉዳይ ላይ እርግጠኛ ነኝ። ሁሱም ሆነ እፎይ ያንን ይቀበላሉ። ሰዓትን ይይዛለሁ። በሰዓቱ መሰረት ይነጋገራሉ። ከዛ በኋላ የሚሰልም ይሰልማል። ኦርቶዶክስ የሚሆን ኦርቶዶክስ ይሆናል። ይሄ ነው እንግዲህ። ቤቶች አያገባቸውም እዚህ ውስጥ አለባሉ እያዩ ይጨምራሉ። አው ሴቶች ቢያገባቸውም ዮናስን ያስጠመቀችው እህታችን ጴንጤ ማለት ኢዜማ ማለት ነው። አባቴ ቅንጅት በለው ኢዜማ ነው ለጊዜው ጴንጤ እና ይቅርታ።
ኢዜማ ስለሆነ አርድ እኔ አባት። ስለዚህ እንደዛ ኦርቶዶክስ እና ሙስሊም ግን ከዛ በኋላ እኔ በፍቅር እንድንቀጥል ነው የምፈልገው። እኔ በሙስሊም ላይ ከዚህ በኋላ እኔ ምንም አይነት ትችት የለኝም። እኔንም ስለማይነኩኝ ትችት የለኝም። እኔ ከነኩ ነው ችግሩ። ከነኩኝ ያው ታውቃለህ ችግር አለ። ግን ስታወያያቸው ዮኒ ሳወያ እኔ ካልነኩኝ ማንንም አልነካም። አሁን አንተ ቤት ነው የሚሆነው ወይስ አንተም እነሱ ቤት ገብተህ? ኖ እኔ ቤት ነው ሁለቱም የሚሆኑት። ኦኬ ሶስታችሁ ማለት ከዚህ በኋላ ይኸውልህ አንደኛ የሚዲያ ልምድ ገባ። ሰው አውጥቶ አይናገርማ ገባ። እኔ ውስጥ ስማ ልንገርህ ዮኒ ልምድም ያለው እውቀትም ያለው ፌርም የሆነው ዮኒ ነው። ከዚህ በኋላ ውይይት ሲባል ቀጥታ ወደ ዮኒ ማኛ ነው መግባት ያለብህ። ዝም ብለህ ሄደህ አረብ ሀገር ዳኝነት ከፈለክ ጅቦ ዋጋ የለም። አሁንም መዳኘት ያለብህ እዚህ ነው። ነገ ይዘና ጉዳይ ነው። ስለዚህ ይህንን እኔ በፍቅር ነው ሁለቱም ጋር ምንም እኔ ልዩነት የለኝም። መጥተው ተናግረው ዛሬ ነው እኔ ፎይን ያገኘሁት። ራሱ አውርተን አናውቅም። እግዚአብሔር በሚያውቀው እኔ ፎይን ላይቭ አውርቼው አላውቅም። ይኸው ገብታችሁ ማየት ይችላል። እኔ በጣም የሚመቸኝ የሚደላኝ ሰው መዝሙር ያሬድ እንደ ታናሽ ወንድሜም ስለማየው ይሆን በትህትናውም ስለሚገዛኝ ይሆን ምን ስለሚገዛኝ አላውቅም። መዝሙር ያሬድ በጣም ይደላኛል። በጣም ቅልል ይለኛል ለማውራት በጣም ሁለቱም ብቻ ሳይሆን እንደው ተጨማሪ ሰው ብታመጣስ ዮናስ? አረ ሩዋንዳ ማለቴ በዛም በዚህ በኩል ማለቴ ሁለቱ ያሰለች መሆን ያለበት ድቤት ሁለት ሰው ሲሆን ሰዓቱንም አንደኛ ገብቷል፣ ሰዓቱንም ይቆጥባል። ሁለተኛ በአንዱ ሀሳብ ላይ አንዱ መጥቶ አይዘባርቅ። በአንዱ አይሆንም። ምን ሆነ መሰለ አንዴ ታስታውሱ እንደሆነ መዝሙር ያሬድ ሰዓት ያዥ ሆኖ እኔ ቤት ላይ ዋሂድ የሚባል ወንድም ዮሐድ የሚባል ወንድም ቃል የሚባል ፕሮቴስታንት ደግሞ ቃልና ማን ነው የሚባል ደግሞ የሆኑ ሶስት ገቡ። በነሱ በጴንጤዎች ሶስት በኦርቶዶክስ ሶስት ገቡ። በምን ይግባቡ? ከዛ እኔ ትንሽ ጓልኩኝ። በመሃል ዝም ብሎ ሲሽከረከርብኝ መልስ አልኩት። ከዛ እሱ ቤት አንገቡ እሱ ቤት እንዳገቡ ተባሉ። 10 ቦታ ትሽከርከርልኝ። የጠየቀ ጥያቄ እዚህ ጋር እንደዚህ ነው እንደዚህ ብሎ ነው የጠየቀ። ደጋግሞ አለ። ከዚህ በላይ ምን ይበልህ እባክህ መልስለት። ከዛ በዛ ትንሽ ግን ከሁሱ ኢምራን ይሻላል ይላሉ አንዳንድ ሰዎች። ኢምራን ብታረገው ጥሩ። አይ ኢምራን አይችልም። ኢምራንን እኔ ራሱ እንዲያስተካክል ታዝቤዋለሁ። እውነቴን ነው የምልህ። ኢምራን ፖለቲካ እንጂ እንደ ሁሱ በስርዓት የሚያወራ የሚያዳምጥ አለ። ያኛውን ለምን አታመጣውም ጅቦ? ያኛው ኢምራን ፍንዳታ ናት። ነጭ ቀን ሃይደር መጥቶ አንዲ እዚህ አቡ ሃይደር በጣም ጎበዝ ናቸው ታውቃለህ። ስለ ዳስታ ላይ ያወራውን ልጅ ለምን አታመጣውም? እውቀታቸው ሰፊ ነው። እንደምንም እሳቸውን ግን ለማግኘት አትሞክር። አንድ መጥቶ ያሲን ኑሩ አረ አቡ ሃይደር እሳቸው አቡ ሃይደር የቲክታክ ሰውም አይደለም አቡ ሃይደር አስበዋል። 250 ሺህ ሰው የሚከታተለው ፕሮግራም ላይ አቡ ሃይደር ቢገኝ እኮ ይሄን ሁሉ ሰው ያስተምራል። ለምንድን ነው የቲክታክ ሰው ያልሆነ? ቲክታክ አለ ይሄ ሁሉ ሰው የሚሰበሰብ። ያ ትክክል ነህ እኮ። አይ የምትለው ፈቃደኛ ቢሆን ግን አሁን የጀመሩት እነዚህ ሰዎች ስላሉ እርግጠኛ ነኝ እኮ ላይኑን ብናስይዘው የሆነ ነገር አናጣም ስለ የምንማርበት ነገር አናጣም። በደንብ ነው ግን ትላልቅ ሰዎችም መስመር ላይ መገኘት አለበት። ቲክቶክን መናቅ የለባቸው። 100 ምናምን ሺህ ህዝብ እያያቸው አስበዋል። አቡ ሃይደር እኔ እንግዲህ ሙስሊሞች መጠየቅ ነው እሳቸው። መጠየቅ ነው ሙስሊም ወንድምና እህቶች አቡ ሃይደር ያለ ትልቅ ሰው ቢመጣ በደንብ አስከብረን ማለት እንትን ማለት ያለባቸው የቲክታክ ህዝብ እንደ ሐሳብ እኔ የዮኒ ማኛ ይሄን ፕሮግራም ብትይዝልን ሁሉንም ሰው ብታወያይልን ደስተኛ ነኝ። እኔ እንደ አንድ ሐሳብ እኔ ዛሬ ተበሳጭቻለሁ። አልዋሻችሁ አረካው ዮኒ እንደምን ብለን ትላልቆቹ እንዲመጡ ትላልቆቹ ከመጡ ሲያወሩም ዋሂድም ጎበዝ ነው። አዎ ዋሂድ ጎበዝ ልጅ ነው። የስ ዋሂድም አውቀዋለሁ በደንብ ጎበዝ ልጅ ነው ዋሂድም። እኔ ሲበስሉ ምናምን
ብዙ ሂዶ ጓገጭ አይሉ ይበስሉ። አሁን እነ እፎይ እነ ሁሱ የሚያራምዱት ነገር ዝም ብሎ ሰው ክርስቲያን ሆነ ሰው አይመቻቸው። በዚህች እንኳን ፖለቲካ ነው እንጂ ምንም የተሰራ ነገር የለም። እና ዶክተር ሮዳስን አምጣቸው ከነ ትልልቅ እነዚህ የሙስሊም እንትኖች። አረ እንትና በጣም ጎበዝ ነው እንዴ! እንትና ቀላል ሰው አይደለም። እፎይ በጣም ያውቃል። እፎይ በጣም ጎበዝ ነው። ኤክስትሪምሊ ጎበዝ ነው። እንደው መቆየቱ ምኑም ደክሞት ምናምን ሆኖ ነው እንጂ ፕላስ ደግሞ በደንብ ስላልያዙት መስመሩን ነው እንጂ መስመሩ ተይዞ ቢሆንማ በጣም ልዩ ነገር ይፈጠራል። አሁን ደግሞ ፍትህ የምትልለት ምንድን ነው ዮኒ? በዚህ አጋጣሚ እስኪ መልእክት አስተላልፍለት። እኔ በጣም በመጀመሪያ ምንድን ነው በዚች ልጅ አይሆንም ማለት ይችሉ ነበር። ገብተዋል። እፎይ ደግሞ ጥሪውን ያደረገችው መዋሸት አልችልም ጆኒ ራጋ ናት። እኔ አላቃትም ማንቶን ማን። ከዛ ጆኒ ራጋ ናት ተባለ። እፎይ እዛ ቤት ሄደ ማለት ነው። ገብተዋል። እፎይ በተጠራው መሰረት ሰዓቱን ጠብቆ እንዲያውም ከሰዓቱ ቀድሞ 10 ደቂቃ ቀድሞ ተገኝቷል። ተግባባል። እነሱ ደግሞ ለካ በውስጥ ኢምራን የሚባል ወንድም ለሁለት ነው መግባት ያለብን ምናምን የሚባል ነገር ይዞ መጣ። ከዛ አይሆንም ይሆናል አይሆንም ጓገጭ ብቻ መጣ። ከዛ በኋላ እኔ ገባውና እንደዚህ ካልሆነ እሱ ከሌለ ሲባል ፔጅን ከፈትኩ። 1-2 ሩዋንዳ አረኩት። ዛሬ አልለቃችሁም ተባለ። እሺ ያሉ። በውስጥ ደግሞ ሀነን የምትባል እግዚአብሔር ይስጣት እህት ተደዋወልንና ነገርኳ። እንደዚህ እያሉ ነው ዋሂድ ዋሂድ አለ ኢምራን መግባታል። ኖ ኢምራን አትገባም። ቀደምም ብየው ነበር የነሱ ጉዳይ ስለሆነ። ከዛ እንዲያውም ይሄንን ሀሳብ የተቀበለው ሁሱ ነው። ገብቷል። ሁሱ ነው ይሄን የተቀበለው። ስለዚህ እግዚአብሔር ይስጠው ሁሱ። ኢምራን ተው እኔ እገባለሁ ብሎ ሁሱ መጣ። ደስ አለ። ገባ ሁሱ። በቃ ተው አንተ እኔና እሱ እንነጋገራለን አለ። እሱ መጣ። እግዚአብሔር ይስጠው። እኛ ወረድን፣ እነሱ ገቡና ያው ጀመሩት። ያው በምታዩት መልኩ ድብልቅልቅ የወጣ ነገር አዳመጠ። እፎይ ግን ረጅም ሰዓት ደክሞታል፣ ባትሪ ጨርሷል፣ ሁሉ ነገር አድርጓል። ከዛ በኋላ ነው የመጣው። ሀሳቡ ቢበታተን አልፈርድበትም። አንድ ሀሳብ ላይ እንዳቆይ ያደረጉት በጣም የተዘጋጀበትን ያደረገውን ነገር ማየት ሲቻል ያንን ሳያደርግ በደከመው ሰዓት የተመታ ይመስለኛል። ለሚቀጥለው ታይም ተጠብቆ ቢሆን ጥሩ ነው ብዬ አስባለሁ። ያ ይሄ ነው እንግዲህ ያለው ነገር። ጃክሰን ከእስራኤል ይሻ እንዴት ነው? ፒስ ነው። ሰላም ብራዘር፣ እንዴት ነው? ሰላም ናችሁ? እንዴት ነህ? አየሁ የዛሬን ውይይት። አዎ አይቼዋለሁ እኮ ተንሰፍስፌ ነው የገባሁት እኮ ከታች አጨናነኩ። ችግር የለም። እስቲ ዘግበኝ አንተ የታዘብከውን ወይም ምን አይነት ነገር ላይ ቢሆን አለ። እፎይ አንድ ሰው በጣም ብዙ ያልተረዳው ክርስቲያኑ ብዙ ህብረተሰብ ያልተረዳው ነገር አለ። እፎይ የሚገርም ስራ ሰርቷል። ያልገባችሁ ነገር አለ፣ በተለይ ክርስቲያን የሆኑት ማለት ነው። ምክንያቱም እስልምናን የሚያውቁት አንድ ነው ብለው ነው ብዙ ክርስቲያን የሚያውቀው እና እፎይ ድምጥማጡ እናጠፋው። አሁን ይህንን ነገር እናንተ በክርስቲያኑ ወገን ብቻ ስለምታዩት ነው። አሁን በጣም ከባድ ውዝግብ ነው የሚፈጠረው በእስልምናው ላይ ማለት ነው። ብዙ ሙስሊሞች እስልምናው አንድ ነው ብለው ነበር የሚያስቡት። ተረዳህ? እና እፎይ የሚገርም ስራ ነው የሰራው። ብዙ ሰው አልተረዳውም። እና ከእንትን ኢምራን እንዳይገባ የሚፈለግ የነበረው በአንደኝነት ደረጃ እኔ የሚመስለኝ የራሴ እይታ ነው። አንደኛ እንትናን ሁሱን መጅሊሱ እውቅና ሰጥቶታል እና የሰጠበት ደግሞ ይሄ ምን መሰለ ሴክት አላቸው ዋሃብያና ምናምን የሚባል ሴክት አላቸው እና ያንን ሴክቱን ነው ገባህ እፎይ መምታት የፈለገ የነበረው። ያንን ህዝቡ እንዲያውቀው ከታች ያለው ምዕመኑ እንዲያውቀው ይፈልግ ነበረ። ያንን በተግባር አድርጎታል።
እና ብዙ ክርስቲያኑ አልገባውም ነበረ እና ይሄ ነው። እስቲ በምን መልኩ ነው ያንን ያደረገው? እስቲ ንገረኝ፣ በምን መልኩ? አንደኛ ነገር ምን አለ መሰለ፣ እነዛ የሚያምኑበት አካል ሰጥተው ነው የሚያምኑት። ለዛ ነው እፎይ በጣም አጥብቆ ሲጠይቅ የነበረው አካል ያጸድቃሉ። ወሃብያ የሚባለው ሴክት አካል ያጸድቃል። እነዚህኞቹ ደግሞ አለልሱና ወልጀማ የሚሉት ደግሞ አካል አያጸድቁ። ተረዳኝ? እና ያ ነው ፖይንቱ፣ እዛ ጋር ነበረ እና ብዙ ያልገባው ለዛ ነው ይሄ ነገር። ለዛ ነው አንተ ተረዳኝ አይደለም? አካል እንዳለው አሳምኖ ወጥቷል ብያለሁ። ያ ትክክል ስሰማ ነበር እሱ። ስለዚህ ዋናው ፖይንቱ እያልከኝ ያለው በአካል አያምኑም ነበር አይደለም? ብዙዎቹ አያምኑም። ይኸውልህ አሁን ነው እንደ ባቱ ታዲያ ከየት መጥቶ ነው አካል የሌለው? ባት እንዳለ ያምናሉ አይደል እንዴ? ላስረዳ። ማነው ፎይ ይልል ነበር ይሻይ። ይኸውልህ ምን አለ መሰለህ፣ አሁን ብዙ ሰው ያልተረዳው ፖይንቶች አሉ እዚህ እንትን ላይ ማለት ነው። በፊት የሚታወቀው እኛ የምናውቀው እስልምናና አሁን ላይ እየመጣለው እስልምና ኢትዮጵያ ውስጥ አይታወቅም። አታውቁትም በብዛት ቲክቶክ ላይ ያለው በጣም ፓወር ያለው እና እንደዚህ ነገሮችን እያራገበ ያለው ሴክት አለ። ያንን ሴክት ህዝቡ እንዲያውቀው ይፈልግ ነበረ። ገባ? ያንን አድርጓል። እፎይ ነው የምልህ። በፊት የምታውቁት እስልምና አይደለም ኢትዮጵያ ውስጥ ያለው በብዛት ቲክቶክ ላይ። ያንን ህዝቡ እንዲያውቀው ከክርስቲያኑ ጋር ተዋዶና ተፋቅሮ የሚኖረው የነበረውን እስልምና አልነበረም። ገባ? አሁን ሌላ አይነት ሴክት ነበረ። ያንን ሰው እንዲያውቀው ነው ያደረገው። እነዛኞቹ ሙስሊሞች አያውቁም ነበረ። አንድነን ነው የሚሉት። አሁን አንዱ ሙስሊም አስገብተህ ብትጠይቀው ብትለው አንድነን ነው የሚለ። ይሄ ሴክት እንዳለ አያውቅም። ከታች ያለው ምዕመን ማለት ነው። የት ቦታ ሂዶ እንደሚሰግድ አያውቀውም። አሁን መስጊዶች ተከፋፍለው ነው ያሉት። ይህንን ማንም የሚያውቅ ሙስሊም የለም እዚህ ውስጥ። ተረዳኸኝ? እና ያ መስጊዶቹ እንደተከፋፈሉ ምናምን የሚያውቅ ሰው የለም። ማን እንደሚያስተዳድረው በብዛት አሁን ወሃብያ የሚባለው እየቀማቸው ነው የበፊቶቹን እስልምና። ወሃብያ ምንድን ነው የሚያደርገው? አሁን ይህንን ብዙ ማብራራት በጊዜ ሂደት ታየዋለህ። ሲወያዩ በደንብ ይገባሃል። እኔ አሁን እዚህ ጋር ማብራራት ስለማልፈልግ ብዙ ወደ ውስጥ መግባት አልፈልግም እና ያ ነው። ተረዳኝ? ስለዚህ ቅድም ግን ያለው አካል እኔ አሁን ለምሳሌ አካል ባት የሚባል ነገር ከድሮም አካል ባት ያለው መቼም አካል አለው። ባት ከሌለ አካል የለም። ያው ያ ነገር ስላለ አካል አለውና የለም የሚለው ነገር ካላቸው ራሳቸው ጠይቀው መረዳት ይችላሉ ብዬ ነው የማስበው። ሌላኞቹ ሙስሊሞች እንደዛ አምኑ በሁሉም ቦታ ይለዋል። እነዚህኛው ደግሞ በአካል ይሰጡታል። ለዛ ነው የአንተ አምላክ ይወርዳል ይሰቀላል አለው። ከቅርቢቷ ሰማይ ሌሊት 9 ሰዓት ላይ ይወርዳል ያለው ለዛ ነው። ገባ? ሌሎቹ ደግሞ እንደዚያ ይወርዳል ይሰቀላል ምናምን የሚለውን አያምኑ። ለዛ ነው ያገባው ነገር። ለዛ ነው ያልገባው። ኮንፊውዝድ ይሆናል ግን እሱ የሚፈልገውን ፖይንት አግኝቶታል። ለዛ ነው። አንዱ ደግሞ ዮኒ ማይም ደንቆሮ ይሉኛል። ምን አድርጌ ነው እምትልሱኝ? ምን አጥፍ ፌር ስለሆንኩኝ ነው? እኔም እኮ እንደ ኦርቶዶክስነቴ ለእፎይ ማሽቃበጥ እችላለሁ። እናንተ ለሱሱ እንደምታሽቃብጡት ማድረግ ይችላል። በዛው ይሄ ማሽቃበጥ አይደለም፣ ፋክት ነው የተነገረው። እዚህ ጋር የሚመለከታቸው ሰዎች ስላሉ ይናደዳሉ አይደል? ዮኒ የሚናደዱት ሰዎች ማለት ነው ያውቁታል። ይሄንን እዚህ ሁኔታ ውስጥ ያሉ ሰዎች ይናደዳሉ። ይሄን ሲሰሙ አይወዱትም ይሄን ነገር። አስገባ አንዱ እና በደንብ ይንገረኝና እኔም በደንብ ልሂድብህ። እኔ እኮ ዘበደላላ ነኝ እንዴ። እነ ቆስጠንጢኖስ ምናምን ብታገኛቸው በደንብ አድርጎ ያስረዱሃል ነገሮቹን። ኦኬ
እነሱን ብታገኛቸው አሪፍ ነው። በደንብ አድርገው ያስረዳዋል። ጥሩ። አይ እንዲያወሩ አድርጋል። ምን ሆነ መሰለ አይ ቲንክ ነርቨስም ሆነዋል ደክሟቸዋል ምናምንና ያ መሰለኝ ነገሩን ያበላሸው። በተባሉበት ሰዓት ቢመጡና ቢወያዩ ኖሮ ሀሳባቸውም አይበተንም አይደክማቸውም። የሆነ ደግሞ ሰው የሚመራ ቢኖር ኖሮ ነገሩ ይሄኔ ተቋጭቶ ነበር በአሪፍ። ሰላም ብያለሁ አብዱ። ለማንኛውም ሰላም አብዱ። አብዱ ከዚህ ሁላ ሰው አስገብቼ ለማንኛውም እስቲ ሌሎች ቦታ ሄደን የምንሰማውን እንስማ። ቀኑን ሙሉ አደከሙኝ። የስራቸውን ይስጣቸው። ብዙ አረካው። ደስተኛ አይደለሁ። ይመችሽ አባቴ። ይመች ጃክሰን። መልካም ጊዜ ነው አባ መኩሻ። በልማኛው ከቻልን ከአንተ ጋር ከአኑን አርኪ ጋር እናገናኛቸዋለን። ይፈራሉ። አይመጡም። 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 ማናቸውም